ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ሀገሬ ትንታኔ ጀምሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለዩክሬን የረጅም ርቀት ተምዘግዛጊ ሚሳኤሎችን ሊያቀርቡ ስለመሆኑ ተሰምቷል። ከዚህ ባለፈ በሳምንቱ መጨረሻም ሩሲያ ከባድ የተባለን ጥቃት በኪየቭ እና እንዲሁም በዩክሬን የተለያዩ ከተሞች ላይ አድርሳለች። ወደ 600 የሚጠጉ የአየር ላይ ጥቃቶች ናቸው የደረሱት። ከፍተኛ የሆኑ ውድመትም ስለመድረሱ ተሰምቷል። ለዛሬ ቆይታ የምናደርግበት ዋና ዋና ጉዳዮች ናቸው። ሙሴ ከበደ ከባልደረባይ ኃይሌ ገብርኤል ታደሰ ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ቆዩ። ኃይሌ እንዴት አለ? እንደምን አለ ሙሴ? አለን ሁሉ መልካም። እንግዲህ የሩሲያ ዩክሬን ጦርነትን ዛሬ ለመዋየት የመረጥነው ርዕሰ ጉዳይ ያው አሁን ላይ ካሉ በርካታ ዓለም አቀፋዊ ጉዳዮች እንግዲህ አሁንም ተባብሶ የቀጠለ በርካታ ጉዳዮችንም በየዕለቱ እያሳየን ያለና ያልተቀዛቀዘ ከመሆኑም ጋር በተገናኘ ዛሬ ልንወያይበት መርጠናል። ከዚህ ባለፈም በእኛም በኢትዮጵያም በአፍሪካም በተለያዩ ዓለም ክፍላት ባሉ ሀገራትም ላይ እንዲሁ የሚያሳድረው ኢኮኖሚያዊ ፖለቲካዊ ተጽዕኖ አለ። ያዳፋ ደግሞ ከነዳጅ ምርት ጀምሮ በተለያዩ ጉዳዮችም ላይ እንዲሁ ተጽዕኖ ያደረሰ ከመቀጠሉ ጋር በተገናኘ እንግዲህ እኛም ጋር ያለ ጉዳይ የሚደርስ ጉዳይ ከመሆኑ ጋር በተገናኘ ዛሬም ይህንን ጉዳይ ልንቃኘው ወደናል። እንግዲህ ሩሲያ ቀዳሚ የምናደርገው መዋያ ጉዳይ ሩሲያ በሳምንቱ መጨረሻ በዩክሬን ላይ እጅግ ከባድ የተባለ ጥቃት ነው ያደረሰችው። በዚህ ጥቃት ወደ 595 የሚደርሱ ድሮኖች እንዲሁም ደግሞ ወደ 48 አካባቢ ሚሳኤሎችን በዋናነት ኪየቭ ላይ እንዲሁም ደግሞ ሌሎችም ሱሚ፣ ኦዴሳ፣ ዛፖሪዥያ የተባሉ ከተሞች ላይ ጥቃት አድርሳ ከፍተኛ የተባለ ውድመት አድርሳለች። እንግዲህ ይህንን ጥቃት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም እጅግ አስቀያሚ ነው ሲሉ ነው እንግዲህ ያወገዙት። በጣም በተለይ የተመድ ስብሰባ ከተካሄደ በኋላ ብዙ ጊዜ እንዲህ አይነት ትሬንዶች ወይም ደግሞ ልምዶችን ተመልክተናል አይደለ? የሆነ ውይይቶች ከተደረጉ በኋላ ወይም ደግሞ የድርድር ሂደቶች ከተደረጉ በኋላ በማግስቱ ከባድ የተባለ ጥቃት ነው የሚፈጸመው። ከዚህ ቀደም የነበሩ የዛሬ ወር አካባቢ ላይ እንዲህ ወደ 800 የሚደርሱ የአየር ላይ ጥቃቶች ተፈጽመው እንደነበረ ሪከርድ የተባለ በጦርነቱም ተመዝግቦ ነበረ። አሁንም በተለይ ኪየቭን በዋነኛነት ኢላማ ያደረገው ጥቃትም እንዲሁ እስካሁን ከነበሩ በጦርነቱ ውስጥ ጦርነቱ ወደ 3 ዓመት ተኩል ያህል ጊዜን ዘልቋል። በእነዚህ ጊዜያቶች ውስጥ እንግዲህ በኪየቭ ላይ ተቃጣ ከባድ ከተባሉ ጥቃቶች መካከል አንዱ መሆኑን የተመዘገበው በዋና ከተማ ኪየቭም 4 የሚደርሱ ሰዎች ህይወታቸው ተቀጥፏል። ወደ 80 የሚደርሱ ሰዎች ደግሞ ተጎድተውበታል። ከነዚህ መካከል ወደ 38 የሚደርሱት ዛፖሪዥያ ወደ ምትባለው ግዛት ውስጥ እዛ ከተማ ላይ የተፈጸመው ጥቃት ነው። በዛ ያሉ ሰዎች ናቸው የተጎዱት። ከዛ ባለፈ በርካታ የመኖሪያ ህንጻዎች ፕሬዝዳንት ዜሌንስኪም እንዳረጋገጡት መኖሪያ ህንጻዎች፣ መሰረተ ልማቶች በጣም ወድመዋል። በተለያዩ ተንቀሳቃሽ ምስሎች ላይ እንደተመለከትነው በርካታ በተለይ አፓርትመንት ህንጻዎች ላይ የህንጻ መስታወቶቻቸው ተሰብሮ ተመልክተናል። በርካታ ተሽከርካሪዎች ተቃጥለው ተመልክተናል እና ግዙፍ የተባለ ጥቃት ነው የተፈጸመው። ከዚህ ጥቃት በኋላ እንግዲህ ቮሎዲሚር ዜሌንስኪን ጥቃት አውግዘዋል። የተለያዩ አውሮፓ ሀገራትም ብዙ እያሉ ይገኛሉ። ብዙ እያነጋገረ ነው የሚገኘው። ሩሲያ አሁን ላይ በጦርነቱ ለመቀጠል እንደወሰነችና ይህን አቋሟን በግልጽ የሚያሳይ ነው ሲሉም ዜሌንስኪ ገልጸውታል ይህንን ጥቃት። ከዛ ባለፈ የአውሮፓ ሀገራት አሁንም ድጋፍ እንዲያደርጉላቸው በተለይ እንግዲህ አሁንም ዩክሬን አጥብቃ የምትሻውን ይሄ የአየር መከላከያ ስርዓትን ከአሜሪካ በዋናነት እንዲለገሳት ደግሞ አሁንም በጽኑ ያሳሰበችበትም ጥቃት ሆኖ አልፏል። ከዚህ ጥቃት በኋላ እንግዲህ ሩሲያ ላይ የበረቱ ጫናዎች አሉ። ለዩክሬን ሊሰጥ የታቀዱ የእርዳታ ጉዳዮች ወይም በዋናነት ደግሞ የጦር መሳሪያ ድጋፎችም እንዲሁ ተጠናክረው የቀጠሉበትንም ሁኔታ ተመልክተናል። እየሄዱ ያሉ ሂደቶች አሉ። የድርድር ሂደቶች ደግሞ የበለጠ ሩቅ የሆኑበትንም ሁኔታዎች ተመልክተናል። ከዛ ባለፈ ወደ በኋላም ደግሞ የምናነሳው ጉዳይ ይሆናል። በዋናነት አሜሪካ እንዲሁም ፕሬዝዳንቷ ትራምፕም በሩሲያ ላይ የያዙት አቋምም እየተለወጠ ስለመምጣቱም ብዙ ማሳያ የሆኑ መግለጫዎችም ከጥቃቱ በኋላ እየወጡ ይገኛሉ። ያው እንዳልከው ነው እንግዲህ ጦርነቱ ከተጀመረ 4ኛ ዓመቱን ሊደፍን ነው። ነገር ግን አሁንም ድረስ ጥቃቶቹ እንደቀጠሉ ናቸው። ምናልባት እንደውም ወደ አሁን እየቆየን በመጣ ቁጥር ነው እንግዲህ ባለፈው ወር ነው እንዳልከው 800 ያክል እንትኖችን ድሮኖችን ተጠቅማ ጥቃት የፈጸመችውና ከፍተኛ የሚባሉ የተመዘገበው በዚህ ወር ነው። ምናልባት እንደ መቆየቱ ያክል 3 ዓመትና ከዛ በላይ እንደ መቆየቱ ያክል መቀዛቀዞችን ልንጠብቅ እንችላለን በዚህ ጦርነት በሚል ነበር። ነገር ግን የባሱ የሚመስሉ ጥቃቶችን እያየን ነው በዚህ ወር። ትላንት እሁድም የተፈጸመው ጥቃት ይህንኑ ነው የሚያሳየውና ተመሳሳይ ጥቃቶች ናቸው እየጨመሩ የመጡት። ዜሌንስኪም አረጋግጠዋል ጥቃቱ መፈጸሙንና ከፍተኛ
ከፍተኛ የሆነ ጉዳት መድረሱን አረጋግጠዋል። በተደጋጋሚ እንደሚሉት እሳቸው አሁንም ድጋፉን ጠይቀዋል። እንግዲህ ከአውሮፓ ህብረትም የመከላከያ ሚኒስቴሩን በተመሳሳይ ሩሲያ የምታደርሳቸው ጥቃቶች በዚህ ልክ እየጨመሩ የሚመጡ ከሆነ የአየር መከላከያ ስርዓታችን እየተዳከመ ነው የሚመጣው። ስለዚህ ባለን አቅም ለመከላከል የሚያስችል በሚባል ደረጃ እየተዳከሙ ይመጣሉና ከፍተኛ ጉዳት የማድረሳቸው ነገር እየጨመረ ነው የሚመጣው። እንደምናየው ደግሞ ከመጀመሪያው ቀን አንስተን እስካሁን ድረስ ባለው ሂደት ውስጥ የሩሲያ የአየር ላይ ጥቃቶች እየጨመሩ የመጡበት ሁኔታ ነው ያለው። ምናልባት በዚህ ወር ከፍተኛ የምንለውን ጥቃት እስከተመዘገበበት ድረስ ማለት ነው። ከትናንት በስቲያም የተመዘገበው በተመሳሳይ ይሄንን ነው የሚመስለውና እነዚህ አይነት ከፍተኛ የሆኑ ጥቃቶች እየጨመሩ በመጡ ቁጥር ዩክሬን የሚያስፈልጓት የአየር መከላከያ ስርዓቶች ስለሚያስፈልጓት እነዚህ አይነት ስርዓቶች የአውሮፓ ህብረት ድጋፍ እንዲያደርግላቸው የአውሮፓ ሀገራት ድጋፍ እንዲያደርጉላቸው ጠይቀዋል። ምናልባት የአውሮፓ ሀገራት ድጋፍ ማድረጋቸው ለእኛ ብለው ሳይሆን ለራሳቸውም ነው። ዩክሬን መጠበቋ የአውሮፓ ሀገራት ደህንነታቸው እንዲጠበቅ ያደርጋል የሚል ሀሳብን የሰጡትና ዜሌንስኪም ከዚህ ቀደም ያነሱት ነበረ ድጋፍ እንዲደረግላቸው የሩሲያንም አቅም ማዳከም የምንችልበትን መንገድ እንድንፈልግ የሚል ሀሳብን አነስተው ነበርና ከጠየቁት ድጋፍ መካከልም እንግዲህ የረጅም ርቀት ሚሳይሎች ተምዘግዛጊ ሚሳይሎችን ጠይቀው ነበር። ምናልባት በአሜሪካ በኩል ፖዚቲቭ አይነት ምላሾችን እያገኙ ይመስላሉ አሁን ላይ። ከዛ ባለፈ ደግሞ የማዕቀብ ጥያቄዎች በአሜሪካ በኩል አሜሪካን ለማሳመን እንደውም ከተባበሩት መንግስታት ጉባኤ ቀደም ብለው ወይም ከጉባኤው በኋላም ቢሆን ትራምፕን አግኝተዋቸው በሩሲያ ላይ ማዕቀብ እንዲጣል ሊያሳምኑ ይችላሉ የሚል ነገርን ነበር። ነገር ግን ዜሌንስኪ ያንን ማድረግ ሳይችሉ ነው የተመለሱት። ከተባበሩት መንግስታት ስብሰባ በኋላ ነው እንግዲህ ይህንን ጥቃት እያየ ነው። ነገር ግን የዜሌንስኪ ጥያቄ አሁን የመጣ አይደለም። ምናልባት ቆየት ያለ ነው። ትኩረታቸውንም የሚያደርጉት በነዳጅ ምርት ላይ ነው። ምክንያቱም ሩሲያ ከፍተኛ የሆነ ገበያዋን ለጦርነቱ ከፍተኛ የሆነ አቅም እያገኘች ያለችው ከነዳጅ ምርት ነው። ስለዚህ በዚህ የምታገኘውን የነዳጅ ምርቷ ላይ ማዕቀብ የምንጥል ከሆነ እሳቸውን በተደጋጋሚ ጥቃት እንደሚፈጽሙ የጦራቸው ጥቃት የሚፈጽመው እዛ ላይ ትኩረቱን እንደሚያደርግ፣ ስለዚህ እዚህ ላይ የምናደርጋቸው ጥቃቶች ምናልባትም የመሄድ የጥቃት የማድረስ አቅሟን የሩሲያን ያዳክማል የሚል ሀሳብ ነበራቸውና ማዕቀብ እንዲጣል ጥያቄ አቀርበዋል። ነገር ግን በትራምፕ በኩል የአቋም መለወጥ አለ የሚሉ ነገሮች ማሳያዎች ቢኖሩም እንኳን አሁንም ድረስ ግን ገፍተው ተግባራዊ ነገርን ሲያደርጉ አላየንም። ከዚህ ቀደም እንዳነሳ ነው እንግዲህ ትራምፕ ፑቲን ላይ የሚያደርጓቸው ውሳኔዎች ያን ያክል ተግባራዊ ሲሆኑ አላየንም። ምናልባት ማስፈራሪያዎችን፣ የቀን ጊዜዎችን አጭር ቀን ይሄን ያክል ቀን ሰጠናል፣ በዚህ ጊዜ ውስጥ ተደራደሩ የሚል ነገርን ቢያሳዩም እንኳን ተግባራዊ የሆነ ማዕቀብን መጣል፣ ሌሎች ነገሮች የማድረግ ነገሩ ግን ድጋፍን እንኳን ለዩክሬን የሚያደርግ ነገሮችን ግን አልተመለከትንም በትራምፕ በኩል። ነገር ግን ማስፈራሪያዎች ነበሩ። እንደዚህ እናደርጋለን፣ ስምምነት ማታደርጉ ከሆነ እንደዚህ አይነት እርምጃዎችን እንወስዳለን በእነዚህ ቀናቶች ውስጥ በ60 ቀናት ውስጥ በ12 ቀናት ውስጥ የሚሉ ነገሮችን አነስተው ነበር። አሁንም ድረስ ግን ምንም ማድረግ አልቻሉም። ዜሌንስኪም ጥያቄያቸውን ቀጥለዋል። ሩሲያን በዛው በተመሳሳይ ጥቃቷን ቀጥላለች። ፔስኮቭም ደግሞ እንደሚያነሱት በተቃራኒ እኛ ለመደራደር ዝግጁ ነን፣ አሁንም ድረስ ለመነጋገር ዝግጁ ነን የሚል ሀሳብን ያነሳሉ። በሌላ በኩል ደግሞ ጥቃት ሲፈጸም እናያለን። በዩክሬን በኩል ደግሞ እንግዲህ ጥቃቱ እንዲቆምላቸው የሚጠይቁት ነገር አለ። ነገር ግን አሁንም ዩክሬንም ጥቃት እየፈጸመች ነው። ምናልባት ሩሲያ ብቻ እየፈጸመች ነው የምንለው አይደለም። አሁን ላይ ዩክሬንም የምትፈጽማቸው ጥቃቶች አሉ። ምናልባት ሲናፈሱ ወይም በስፋት የምንመለከታቸው የሩሲያዎቹ ቢሆኑም እንኳን ማለት ነው። ትራምፕም ሞክረዋል በተደጋጋሚ እንግዲህ በሁለቱ ሀገራት መካከል ስምምነትን ለማምጣት ከአትላንታው ስብሰባ በኋላ እንደውም ከፑቲን ጋር ከተገናኙ በኋላ የተሻለ ነገርን ኤክስፔክት አድርገው ነበር ትራምፕም እና ምናልባት ከግንኙነታቸው በኋላ የተለያየ ስምምነት ላይ ይደርሳሉ የሚል ሀሳብን አስበው ነበረ። ለትራምፕ ሀሳብ መቀየርም ራሱ አሁን ላይ ለአቋማቸው መቀየር ምክንያቱም ከፑቲን ጋር ተደጋጋሚ ሀሳቦችን አነስተዋል። ፑቲንን ሞክረዋቸዋል ለማሳመንና ወደ ውይይት እንዲመጡ ለማድረግ። ነገር ግን ያንን ሀሳብ ሊቀበሉ ባለመቻላቸው ትራምፕ አቋማቸውን ሊቀይሩ ችሏል የሚል ሀሳቦች ለመቀየራቸው ምክንያቱ እሱ ነው ብለዋል። ምናልባት ዜሌንስኪም ራሱ ተገርመዋል በትራምፕ ሀሳብ መቀየር ራሱ። ምክንያቱም ከዚህ ቀደም የነበራቸው ሀሳብ አለ። ምናልባት በመደራደሪያነት ራሱ ሩሲያ የያዘቻቸውን ግዛት ይዛ እንድትቀጥል የሚሉ ሀሳቦችን ሁሉ ከትራምፕ ስንሰማ ነበረ። አሁን ግን ከዛ በተቃራኒ ዩክሬን የነበሯትን ግዛቶች መልሳ መቆጣጠር ትችላለች የሚል ሀሳብን አነስተዋል። ከሀሳብን ባለፈ ደግሞ ጄዲ ቫንስ ያነሱት ራሱ ይህንን የሚያጠናክር ነው። ምናልባት የመሳሪያ ድጋፍ የምታደርግ ከሆነ የትራምፕ መልሶ መቆጣጠር ሀሳብ ወደ ተግባር የሚመጣበትን ነገር የሚያሳይ ነገር ነውና ነገሮችን እየተካረሩና የአውሮፓ ሀገራትን ጨምሮ የነ አሜሪካ ተሳትፎ እየጨመረ የመጣበት ሁኔታ ነው ያለው። ከዚህ ቀደምም ትራምፕም አነስተውት ነበረ በሩሲያ ላይ
የዜሌንስኪ ጥያቄ አለ። በሩሲያ ላይ የነዳጅ ማዕቀብ ነዳጁ ላይ የግዢ የሚገዙ ሀገራትን ጨምሮ ሌሎች ነገሮች ላይ ማዕቀብ እንዲጣል የሚል ነገርን አነስተው ነበረ። ነገር ግን ለዚህ ማዕቀብ ተባባሪ እንዲሆኑ የአውሮፓ ሀገራትንም ጠይቀው ነበረ። ስለዚህ የአውሮፓ ሀገራት መግዛታችሁን የምታቆሙ ከሆነ ከፍተኛ የሆነ ወደ ስንት ቢሊዮን በቢሊዮን ዶላር የሚቆጠር ግዥን ነው እንግዲህ ከሩሲያ የሚገዙት ነዳጅን ማለት ነው። እንግዲህ በቱርክ በኩል አልፎ መሄድ ነው። ቱርክ ከፍተኛዋ ገዢ ነች ከአውሮፓ ሀገራት መካከል። ስለዚህ እነዚህ ነገሮች የምታቆሙ ከሆነ የኔ ማዕቀብ ውጤታማነት ይኖረዋል ነው። ምናልባት ግን ትራምፕ ማዕቀቡን ቢጥሉም እንኳን የአውሮፓ ሀገራት ተባባሪ የማይሆኑ ከሆነ ግዣቸው የሚቀጥሉ ከሆነ ምንም ፋይዳ የሌለው ማዕቀብ ሊሆን ነው ማለት ነውና እነዚህ አይነት ነገሮችን ትብብር የምታደርጉ ከሆነ የሚል የአውሮፓ ህብረትን ጥያቄ አነስተዋል። ምናልባት የምስራቅ አውሮፓ የምንላቸው ሀገራት በሩሲያ ወገን የመሆን አይነት ነገሮችን ያሳያሉ ከምዕራብ አውሮፓ ሀገራት በተለየ መልኩ ማለት ነው እና ሃንጋሪን በተመሳሳይ የእነሱ አቋም ምናልባት ምን ሊሆን ይችላል የሚለው ነገር እንዳለ ሆኖ ትራምፕ ግን አሁንም ድረስ ተግባራዊ የሆነ ውሳኔን ሳይወስኑ ነው እንግዲህ ከፑቲን ጋር ያላቸው ግንኙነት እየሄደ ያለው። ነገር ግን ከበፊት ከነበሩበት አቋማቸው መለወጥን አሳይተዋል። ምናልባት የአውሮፓ ሀገራትም ተሳታፊ ይሆናሉ የሚል ነገር አለ። ምክንያቱም ካሉባቸው ስጋቶች ሶስቱ ሀገራት ከዚህ ቀደም ያነሳ ናቸው። ሶስቱ ሀገራት የአየር ክልላችን ተጥሷል የሚል ያነሱት አለ። አሁን ደግሞ በሲቪል ድሮኖች የመከላከያ አካባቢያቸው ሲቃኝ የነበሩት ሶስቱ ሀገራት አሉ እነ ዴንማርክን፣ ጀርመንን ጨምሮ እነሱ ሀገራት ደግሞ የሚያነሱት ነገር አለ። ምናልባት ይሄ ኔቶን ሊያሳትፈው ይችላል። ምን ይጠበቃል የሚለውን ከኔቶ የምናየው ጉዳይ ይሆናል። የአውሮፓ ህብረትም በቀጣይ ስብሰባ አለው። ስብሰባው ላይ ምን እንጠብቃለን የሚለው ነገር የምናየው ጉዳይ ይሆናል። እንግዲህ ከትላንት በስቲያ የነበረውን ጥቃት ምንም በጥቃትነቱ ካየህ ወይም በጦር ግንባር የተመዘገበውን ውጤት ከተመለከትከው ከዚህ ቀደም ከነበሩ ጥቃቶች እምብዛም የሚለየው ነገር ላይኖር ይችላል። ግን እንዲህ አይነት ተደጋጋሚ ጥቃቶች ሲፈጸሙ በተለይ ሩሲያ እንዲህ አይነት ተደጋጋሚ ጥቃቶችን የምታደርግበት ዋነኛው ምክንያት ምንድነው? የዩክሬንን የአየር መከላከያ ስርዓቶችን ማዳከም ነው። ከዛ ባለፈ ደግሞ ዩክሬን ደግሞ በአንጻሩ በእነዚህ አየር ጥቃቶች ተታካ ከፍተኛ የሆነ የጦር መሳሪያ አቅርቦትን ከምዕራባውያን ሀገራት ታገኝ እንደነበር እናስታውሳለን። እነዚህ ግዙፍ ጥቃቶች በሩሲያን በኩል የሚያስገኙት የሆነ ጥቅም ይኖራል። በተመሳሳይ መልኩ ደግሞ በዩክሬንም እንዲሁ የራሱን አስተዋጽኦ ያደርጋል። ግን አሁን ንቀደሙ ወይም ደግሞ ቀለላ ተገምተዋቸውም ደግሞ አይደሉም። የጦር ግንባር ውጤቶችና ዲፕሎማሲያዊ ጥረቶች የጦርነቱን አቅጣጫ በጉልል በሚወስኑ መልኩ እርስ በርስ የተሳሰሩ ናቸው። ከዚህ ቀደም የተመለከትናቸው በጦርነቱ ላይ የተጣሉ ማዕቀቦች፣ የተደረሱ ስምምነቶች አብዛኞቹ ከጀርባቸው ግዙፍ የተባሉ የአየር ላይ ጥቃቶችን ከተስተናገዱ በኋላ የመጡ ናቸው። እንደምታውቀው በጥቁር ባህር ላይ ምንም አይነት ጦርነት እንዳይፈጸም ጥቃት እንዳይፈጸም የሚል ስምምነት መደረሱ ይታወሳል። ከዛ ባለፈ የኃይል መሰረተ ልማቶች ላይ በተመሳሳይ መልኩ ጥቃት እንዳይፈጸም የሚል ስምምነት እንደርሰው እንደነበረ እናስታውሳለን። አንድ ወር ያህል ግን ብዙም ሳይቆይ ደግሞ ተጥሶ መሰረተ ልማቶች ናቸው። አሁን ደግሞ በዋናነት ደግሞ ሆኖ ስምምነቱ ተጥሶ ተመልክተናልና አሁንም የምንጠብቀው ምናልባት ይህንን ነው። ይህ እንግዲህ ለ12 ሰዓታት ያህል በጣም የዘለቀ ግዙፍ የተባለ ጥቃት ነው። ከዚህ ጥቃት በኋላ የምንጠብቃቸው ብዙ ነገሮች አሉ። በዋናነት እንግዲህ የሚነሳው ምንድነው? ኪየቭ እየጠየቀች ያለችው እነዚህ ረጅም ርቀት ተመዘግዛጊ ሚሳኤሎችና በዋናነት ደግሞ የአየር መከላከያ ስርዓቶች ናቸው። አሁን ላይ ሙሉ በሙሉ ግዛቶችን ዋና ዋና ከተሞችን ኪየቭን፣ ሌቪቭን እያልካቸው የምትጠቅሳቸውን ብዙ ትልቅ ከተሞችን ጨምሮ ሙሉ በሙሉ የአየር ክልልን ያስጠብቅልኛል ብላ ያሰበችው ወደ 10 የሚደርሱ የፓትሪዮት የአየር መከላከያ ስርዓቶችን እንዲቀርቡላት ጥያቄ አቅርባለች። እነዚህ በዋናነት ከመሬት ከምድር ወደ አየር የሚተኮሱ የሚሳኤል ስርዓቶች ናቸው። ከዚህ ቀደም የሚሳኤል ተኳሽ ጥረት ገጥሟት ኤፍ-16 ጀቶችን እየተጠቀመች ሳከሽፍ እንደነበር ይታወቃል። የሩሲያ ጥቃቶችን አሁንም ብዙ የአየር ላይ ጥቃቶችን ፈጸምክ ማለት የመመከት ወይም ማክሸፍ አቅም በዛው ልክ የወረደ ነው የሚመጣውና ያንን ነው ሩሲያ ያንን ቴክኒክ እየተጠቀመች ያለችው የሚል አንድ ዘገባ ያየው ነበር ኒውዮርክ ታይምስ ላይ። በተመሳሳይ መልኩ ዩክሬንም አሁን ይህንን ነው እየወተወተች የምትገኘው። ቫሊዴሽን ወይም ደግሞ ፈቃደኝነትን የተመለከትንም እንገኛለን በአሜሪካ በኩል። ከዚህ ቀደም እንደምታስታውሰው ይህ ዓመት መግቢያ ላይ 25 መጀመሪያ አካባቢ ላይ የትራምፕ አስተዳደር ወደ ስራ ያስገባው አንድ እቅድ ነበረ። የአውሮፓ ሀገራት ከአሜሪካ የጦር መሳሪያ እንዲሸምቱ ከዛ ለዩክሬን ድጋፍ እንዲያደርጉ ወይም እንዲሰጡ የሚል ስምምነት እንደርሰው እንደነበር እናስታውሳለና ካናዳን የተለያዩ የአውሮፓ ሀገራትን ጨምሮ ወደ $2 ቢሊዮን ገደማ የሚደርስ ቃል ነበር የተገባው። አብዛኞቹ
ደርሷል፣ ዩክሬን ላይ ደርሷል። ግን የሚቀሩ ደግሞ ብዙ አሉና እነዛ እንዲቀርቡ ናቸው አሁንም በዩክሬን በኩል ጥያቄ የቀረበ የሚገኘው። ከጥቃቱ በኋላ ቮሎዲሚር ዜሌንስኪ ባወጡት መግለጫ ወዲያው ነው መግለጫ ወጥቶ የነበረው። በዋናነት አጽንኦት የሰጡትም ይህንን ነው። አሁን የሩሲያን ይህንን አግሬሲቭ የሆነ ወይም ደግሞ ይህንን እየጠናከረ የመጣውን ጥቃት ለመመከት ተባብረን በተባበረ ክንድ ድጋፉ እንዲቀርብልንና ራሳችን እንድንከላከል ለእኛም ብቻም ሳይሆን ደግሞ ቅድም ስታነሳው እንደነበረው ለተለያዩ እዛ አካባቢ ላይ ላሉ ቀጠና የአውሮፓ ሀገራትም ጭምር ጥቅም ላይ የሚውል የአየር መከላከያ ስርዓቶችን ያስፈልጉናል የሚልን ነገር ሲያነሱ ነበረ። ግን እንደው በጦሩ ሜዳ ያለው መሬት ላይ ያለው ደግሞ ውጤት እምብዛም እንትን ሚል አይደለም። በእርግጥ የተወሰኑ መንደሮችን የመያዝ የመልቀቅ ጉዳይ አለ። በሱሚ በኩል በተመሳሳይ ዩክሬን የተወሰኑ መንደሮችን ተቆጣጠራለች የሚል መግለጫ አውጥታ ነበር። በዶኔስክ ደግሞ እንዲሁ 2 መንደሮችን ሩሲያ እንደያዘች የሀገሪቱ መከላከያ ሚኒስቴር አሳውቋል። ግን ያን ያህል እንደው ትልቅ ሚና አላቸው ብለህ የምታነሳቸው አይደሉም። በጉልህ ሊጠቀሱ የሚችሉት ምናልባት ከዚህ ቀደም በስፋት አንስተናል እነ ፖክሮቭስክን እነ ዲኒፕሮፔትሮቭስክን ስንናቸው የነበሩ በጣም ትልቅ ስትራቴጂካዊ ጠቀሜታ አላቸው ብለን ስናነሳቸው የነበሩ ከተሞች ላይ ያለው ትንቅንቅ ግብግብ ግን አሁንም በዛው ባለበት እንደቀጠለ እንግዲህ ሪፖርቶች ያመላከቱ ይገኛሉ። ይህንን የጦር መሳሪያ ድጋፍ በተመለከተ እንግዲህ እየወጡ የሚገኙ ሪፖርቶች የሚያሳዩት አሁንም መለሳለሶች እንዳሉ ነው። በተለይ በኔቶና በአውሮፓ ህብረት በኩል ያለው እንግዲህ ከዚህ ቀደም ይታወቃል አቋማቸው ግልጽ ነው። ከፍተኛ ወታደራዊ የጦር ድጋፍን እያደረጉ ነው የቆዩት። አሁንም ደግሞ እንዲሁ በዋናነት ደግሞ በፕሬዚዳንት ኢማኑኤል ማክሮን አስተባባሪነት እንዲሁ እነዚህ የአውሮፓ ሀገራት ለዩክሬን ድጋፍ ለማድረግ በምክክር ላይ ነው የሚገኙት። የደህንነት ዋስትናውም አንዱ አካል ተደርጎም ተቆጥሯል። ምናልባት አሁንም እየተጠበቀ ይገኛል የደህንነት ዋስትናው ጉዳይ። እዛም ላይ እንግዲህ አንዱ ማዕቀፍ ተደርጎ የሚጠበቀው ምንድነው የጦር መሳሪያ ድጋፍን ለነዚሁ ሀገራት የማቅረብ ጉዳይ ነው። ያ ከመሆኑ ጋር በተገናኘ አሁንም ኔቶ በተጠንቀቅ ላይ ቆሟል። እዛ አካባቢ ላይ የአውሮፓ ህብረትም እንዲሁ እያወጣቸው ያሉ መግለጫዎች የሚያሳዩትም ብዙ እዛ አካባቢ ላይ ያሉ አገራት ስጋት ውስጥ እንደገቡ ቅድም ስናነሳቸው የነበሩት ጀርመን፣ ዴንማርክና ሊቱዌኒያ እዛ አካባቢ ላይ ድሮን ታይቶ ነበር፣ የአየር ክልላቸውን ዘግተዋል። ከዚህ ቀደም የፖላንድን በተመሳሳይ እናነሳለን። ዴንማርክም ከዚህ ቀደም ከጥቂት ቀናት በፊት ባሳለፍነው ሳምንት ላይ የሲቪል ድሮኖች ታይተው ነበርና ወደ 2 የሚደርሱ የአየር ማረፊያዎች እንዲሁም አገልግሎታቸው ለሰዓታት ተቋርጦ እንደነበር እናስታውሳለንና ይህ ከመሆኑ ጋር በተገናኘ አሁንም በኔቶና ስጋት ውስጥ ገብቷል። በኔቶና በሩሲያ መካከል ያለው ውጥረትም ተጋግሎ የቀጠለበትን ሁኔታ እየተመለከትን እንገኛለን። እንዲሁ ከዚሁ ጋር አያይዘን አንድ ልናነሳው የሚገባው ጉዳይ የሞልዶቫን ጉዳይ ነው። እንግዲህ ሞልዶቫ ለዩክሬን የምትዋሰን ሀገር ነች እና ሰሞኑን ምርጫ አካሂዳ ነበር። የሀገሪቱ ምርጫ ተካሂዶ ነበረ። እዛ ላይ 2 ተቀናቃኝ ኃይሎች ነበሩ። አንደኛው ፕሮ ኢዩ የሚባለው ወይም የአውሮፓ ህብረትን የሚደግፍ አንድ ኃይል ነበረ። ከዚህ ቀደምም በፕሬዚዳንት ማያ ሳንዱ የሚመራ ነው። እሳቸው ናቸው ሲያስተዳድሩ ነው የቆዩት። እሳቸው እንግዲህ የአውሮፓ ህብረትን አባልነት ለመቀላቀል የአውሮፓ ህብረትን ደጋፊ እንደሆኑ ይታወቃል። ከዛ በተቃራኒ በኩል ደግሞ የሩሲያ ደጋፊ የሆነ ደግሞ ፓርቲ ነበር። እንዲሁ ወደ 28 በመቶ ገደማ ነው እንግዲህ የምርጫውን ውጤት አግኝቶ በምርጫው ተሸንፎ ያጣው። ነገር ግን በዚህ የምርጫ ሂደት ላይ የሩሲያ ጣልቃ ገብታለች የሚል በሞልዶቫ መንግስት በኩል ሲወጡ ነበረ። ምናልባት እንደው አሁን የተመዘገበው ውጤት በሞልዶቫ በኩል የተመዘገበው ውጤት አሁንም እዛ አካባቢ ላይ ያለውን ቅድም ስታነሳው እንደነበረው በምዕራብ አውሮፓ በኩል ያለው አቋም ይታወቃል በግልጽ። ነገር ግን በምስራቅ አውሮፓ በኩል ያለው ደግሞ ከዚህ ቀደም እንግዲህ በጣም ብዙ የሩሲያ ቋንቋ ተናጋሪዎች እንዳሉ ይታወቃል እዛ አካባቢ ላይ ዩክሬንን ጨምሮ፣ ዩክሬን በዋናነት ከዛም ደግሞ ቤላሩስን ጨምሮ አሉ። እነዚህ ምስራቅ አውሮፓ ሀገራት ላይ በተወሰነ መልኩ ደግሞ ከምዕራብ አውሮፓ ሀገራት በተለየ መልኩ ለሩሲያ ያጋድላሉ ወይም ሩሲያን የሚደግፍ አቋም ያሳያሉ ተብሎ ይነሳ ነበረ። ከነዛ መካከል ተጠቀሰ የነበረችው ሞልዶቫ ነው። ምናልባት በዚህ ምርጫ ላይ ሩሲያን የሚደግፈው ኃይል ስልጣን ተቆጣጥሮ ቢሆን ኖሮ ወይም አሸንፎ ቢሆን ኖሮ ምናልባት እዛ አካባቢ ላይ ሌላ ደግሞ ኃይልን ወይም ደግሞ ሌላ አይነት የኃይል አስተላለፍ እንመለከት እንችል ነበር። ቀላልም የሚባል ምርጫም አልነበረም። በብዙ የተወራለት ምርጫም ነበረ ስትራቴጂክ ከመሆኑ ጋር በተገናኘ ምክንያቱም ሞልዶቫን ያስክ ማለት ዩክሬንን በቀላሉ ምክንያቱም በዚህ በኩል ቤላሩስ አለች፣ በቀላሉ ዩክሬንን መክበብ ትችላለች፣ ሳንድዊች ማድረግ ትችላለች። በዛ በኩል ደግሞ ካሊኒንግራድን እንዲሁ ሳንረሳ ማለት ነውና ያ ግን አታለች። ያ አሁንም በእነዚህ በምስራቅ አውሮፓ ሀገራት በኩል ደግሞ ሩሲያ ተቀባይነት እያጣች ነው የሚልም ደግሞ እንዲሁ ሀተታንም እያወጡ ያሉ ተንታኞች አሉ። ያም ሆነ ይህ ግን አሁንም በኔቶና በአውሮፓ ህብረት እንዲሁም በዚህኛው ግን ደግሞ በሩሲያ መካከል ያለው ውጥረት አሁንም ባለበት ተጋግሎ የቀጠለበት ሁኔታ ተመልክተናል።
የተለያዩ ኃይሎችን እያሳተፈ እየቀጠለ እንደሆነ ማሳያ ነው። ምናልባት ሲጀመር ጦርነቱ በሩሲያና ዩክሬን መካከል ነበር። አሁን ደግሞ ምን ያክል ዙሪያው ላይ ያሉ ሀገራትን እና ኔቶን እና የአውሮፓ ህብረትን አሜሪካን ጨምሮ እያሳተፈ የመጣ ጦርነት እንደሆነና እየሰፋ ሄደ ጦርነት ነው። ምናልባት ከ3 ዓመት ተኩል በኋላ አሁን 4ኛ ዓመቱን በኋላ ሊቆምና ሊረጋጋ ይችላል ከምንልበት ባለፈ እንደገና ሊስፋፋ ይችላል የሚል ስጋቶች እየመጡ ነው። ምክንያቱም እያንዳንዱ ሀገር በተለይ እዛ አካባቢ ላይ የሚገኙ ሀገራት ስጋታቸውን እየገለጹ ነው። ፖላንድ እንደውም በግልጽ ራሱ ፖላንድ ባነሳችሁ መሰረት ከዚህ በኋላ የሩሲያ አውሮፕላኖች የጦር አውሮፕላኖች ወደ አየር ክልል ቢመጡና በመታቸው እንደዚህ አይነት ነገር ተፈጠረብኝ የሚል ቅሬታን ከሩሲያ በኩል መስማት አልፈልግም አይነት ነገርን አሰምታለች እና ምናልባት ሩሲያም ደግሞ በፖላንድ የጦር አውሮፕላኖቿ ተመተው ዝም ትላለች የሚለውም ሌላ ጥያቄ ነውና ምናልባት ሌሎች ሀገራትንም እያሳተፈ ሊሄድ የሚችል ጦርነት እየሆነ ይመጣል ማለት ነውና በርካታ ኃይሎች እየተሳተፉ ያለበት ቡድንተኝነትም እየተፈጠረ ያለበት ነው። እያስተላለፍ በዚህኛው በኩልና በዚህኛው በኩል የሚሉ አስተላለፎች እየመጡ ነው። ከዚህ በፊትም ዜሌንስኪም ራሱ አንስተውት ነበር ሰሞኑንና ቻይና ጦርነት ውስጥ የለችበትም። በቀጥታ ጦርነት ውስጥ አለች ማለት አይደለም። ነገር ግን ለሩሲያ የጦር መሳሪያዎችን በመሸጥ ረገድ ተሳታፊ ሆናለች። ስለዚህ ቻይና እነዚህ አይነት ነገሮችን ብታቆም ምናልባት ሩሲያ በከፍተኛ ሁኔታ ተጎጂ ትሆናለች። ጦርነቱንም አቅም በማጣት ልታቆመውና ወደ ድርድር በጫና ልትመጣ ትችላለች። ምናልባት ከነዳጅ ማዕቀቡና ነዳጅ ላይ ከሚጣሉ ማዕቀቦች በተጨማሪ ቻይና የምታደርጋቸው ሽያጮችና ድጋፎች ጦርነቱን እያባባሱት ነው። ስለዚህ እነዚህ ነገሮች ማቆም ቻልን ማለት ሩሲያን ሳትወድ በግድ ወደ ድርድር እንድትመጣ እናደርጋታለን የሚል ሀሳብን አንስተው ነበረ በተባበሩት መንግስታት ላይ። በተመሳሳይ የቻይና ተወካይ የነበሩትን በተባበሩት መንግስታት ተቃውመዋል። ይሄን እንደዚህ አይነት ሀሳብ የለንም፣ እኛ ጦርነቱ ከጅምሩ ጀምሮ ሀሳባችን የነበረው ጦርነቱ እንዲቆም መስራት ነው የሚል ሀሳብን አነስተዋል። ነገር ግን አሁን እያየን ያለ ነው ኢቭን አውሮፓ ራሱ ለሁለት የተከፈለበት የአውሮፓ ሀገራትን እነ ቤላሩስን ማንሳት እንችላለን። በከፍተኛ ሁኔታ ለሩሲያ ደጋፊ ናቸው ተብለው እየተጠየቁ ያሉበትን እና ምዕራብ አውሮፓ ሀገራት ያላቸውን አቋም የምናይበት ሌሎች እነ ቻይናን ጨምሮ ደግሞ ሌሎች በሩሲያ ኢራን እነሱን ሀገራት ደግሞ የምናነሳበት ሁኔታ ውስጥ ነው ያለውና እነዚህ አይነት ነገሮችን ስናይ ምናልባት ነገሩ እየሰፋ ሊሄድ የሚችልበት እድል ያለ ይመስላል። ከዚህ ቀደም በነበረው ሁለቱን ሀገራት ማደራደርና በርካታ ስቴክሆልደሮች ተሳታፊ አካላት ባሉበት ሁኔታ ጦርነቱን ለመፍታት መቻል ማለት ይለያያል። የመጀመሪያው ቀለል የሚልበት እድል ይኖር ነበረ በተሻለ። ከዛ ባለፈ እንግዲህ አሁን እንዳነሳው ሶስቱ ሀገራት የሲቪል ድሮኖች በአካባቢያችን ታይቷል የሚል ነገርን አነስተዋል። ከነሱ ውስጥ አንደኛዋ ዴንማርክ ነች። እንግዲህ በሚቀጥለው ሳምንት ኮፐንሃገን ላይ የአውሮፓ ህብረት ስብሰባ ይካሄዳልና ለአውሮፓ ህብረት ስብሰባ ቀድሞ ዝግጅት ከማድረግ አንጻር ይሄንን የአየር ክልሏን ዘግታለች ዴንማርክ። በደህንነት ስጋት ነው የሚለውን ነገር ግልጽ ባታደርግም እንኳን አይ ደህንነት ችግር የለብኝም ምክንያቱም ስብሰባው ጋር የደህንነት ጥያቄዎች አሉ የሚል ነገሮች እንዳይነሱ የደህንነት ጉዳይ ሳይሆን አካባቢውን ቀድሞ ጸጥታውን ከመጠበቅ አንጻር ለስብሰባው ዝግጁ ከመሆን አንጻር ነው የሚል ሀሳብን አነስታለች። እንግዲህ የምናነሳው ምንድነው ከአውሮፓ ህብረት በዚህ ሳምንት ከሚደረገው የአውሮፓ ህብረት ስብሰባ ምን ልንጠብቅ እንችላለን? ምናልባት ከዚህ ቀደሙ በተለየ መልኩ በቀጥታም ይሁን በቀጥታ ተሳታፊ የሆኑ ያሉበት ሁኔታ ነው ያለው በጦርነቱ። ምናልባት የአውሮፓ ህብረት አባል ሀገራት የሆኑት ሀገራቶቹ የአየር ክልላችን ተደፍሯል የሚል ሀሳብን ካነሱ ላይ ቀር በዚህኛው ጉባኤ ላይ ጠንከር ያሉ ሀሳቦችን ልንሰማበት እንችላለን ብዬ አስባለሁ። ከዚህ ቀደምም እንግዲህ ኡርሱላ ቮንደር አንስተውት ነበረ በሩሲያ ላይ አዲስ ማዕቀብን ለመጣል የሚል ሀሳቦችን እየተዘጋጁ እንደሆነ አይነት ምልክቶችን የዜሌንስኪ ጥያቄም ነው እንግዲህ በተደጋጋሚ ማዕቀቦች እንዲጣሉ የሚሉ ነገሮች ምናልባት እነሱ ወደ መሬት የሚመጡበትና ተግባራዊ የሚሆኑበት ማዕቀቡ የሚጣልበት ሁኔታ ሊኖር ይችላል። የምንጠብቀው ነገር ከዛኛው ነው። ከዛ ባለፈ ደግሞ ለዩክሬን የሚደረጉ ድጋፎች ምን ሊሆኑ ይችላሉ? ምን አይነት ድጋፎች ይደረጉ? የጦርነቱ አቅጣጫስ ወደ ምን ሊሄድ ይችላል? በምን አይነት መንገድ መፍታት እንችላለን? የሚሉ አይነት ውሳኔዎችን የምናይበት የአውሮፓ ህብረት ስብሰባ ይሆናል። ምናልባት በተባበሩት መንግስታት ከሰማናቸው የተለያዩ ሀሳቦች በኋላ ደግሞ በክልላዊ ደረጃ የአውሮፓ ህብረት ለየት ያሉ ውሳኔዎችን ምናልባት ሊወስን የሚችልበት እድል ይኖራል። ምን ይጠበቃል የሚለውን ግን በቀጣይ ምናልባት ከስብሰባቸው በኋላ ከጉባኤው በኋላ ምን ይጠበቃል የሚለውን ነገር የምንመለከተው ይሆናል። ነገር ግን እንዳጠቃላይ እያየን ያለነው ነገር ቡድን እየተከፈለ ያለበትና ጦርነቱ ደግሞ ሌሎች አካላትን እያሳተፈ በማሳተፍ እየቀጠለ ያለበት ሁኔታ የአሜሪካንን መለሳለስ ያየንበት ባለፈው አንስተነው ነበር። የኔቶ አቅም ዋነኛው አቅም የምትባል የጀርባ አጥንት አሜሪካ ነች። ከፍተኛ የሆነ የጦር መሳሪያን በማቅረብ በጀትን በመመደብና የኔቶ ተሳትፎ ጦርነቱ ላይ የሚኖረው
ሚና ከፍተኛ የሚሆነው በአሜሪካ ላይ የሚወሰን ነው የሚል ነገርን አንስተን ነበር። አሁን ደግሞ የትራምፕ መለሳለስና ምናልባት ጄዲ ቫንስም አንስተውት ነበረ ትራምፕ ድጋፍ ሊያደርጉ ይችላሉ፣ ይሄ ሊያዩት ይችላሉ ባጽኖት እና ሊቀበሉት የሚችሉበት ፕሮባቢሊቲ እንዳለ እንግዲህ አንስተዋልና ይሄ ነገር ምናልባት ኔቶንም ሊያጠናክር ይችላል። በዩክሬንን ብቻ እንደ ሀገር ሳይሆን ለኔቶ የሚደረገው ድጋፍም ሊጠነክር ይችላልና እንዳልነው በርካታ ሀገራት እንዲሳተፉ ኔቶም ደግሞ አቅሙን እንዲያጠናክር ሊያደርገው ይችላል። ምክንያቱም የአሜሪካን ሚና የምናውቀው ስለሆነ ማለት ነው። ጦርነቱ ወደ ተለየ አቅጣጫ ምናልባት ሊሄድ የሚችልበት ነገር ሊሆን ይችላል። ነገር ግን ፔስኮቭ ይሄ አሁን የሚደረገው የጄዲ ቫንስ ድጋፍ እናደርጋለን የተባለው የረጅም ርቀት ሚሳይል ተምዘግዛጊ ሚሳይሎቹ ይሄን ያክል ጨዋታ ቀያሪ የሚባሉ ድጋፎች አይደሉም። ይሄ ድጋፍ ተደረገ አልተደረገ የጦርነቱን አቅጣጫ ይሄን ያክል ሊቀይር የሚችል አይደለም። የጦርነቱን አቅጣጫ ሊቀይር የሚችለው አሁንም ለድርድር ዝግጁ ነን። ይሄንን ማድረግ የምንችለው ግን ቅድመ ሁኔታዎቹ ባለፈው ያነሳናቸው በተደጋጋሚ ቅድመ ሁኔታዎቹ ተሟልተው ለድርድር ተቀምጠን ሀሳቦቻችን በተሟላ ሁኔታ ተፈጻሚ የሚሆኑ ከሆነ ጦርነቱን የሚቆምበት እድል ሊኖር ይችላል። ነገር ግን አሁን ባለው ሁኔታ ግን ዩክሬንን ብሌም አድርገው ተጠያቂ አድርገው ጦርነቱ እንዲቀጥል ምክንያት ሆናለች። የአውሮፓ ሀገራትም ደግሞ በተባበሩት መንግስታት ላይም ተናግረው ነበረ ዲሚትሪቭ የአውሮፓ ሀገራትን የመውረር ምንም አይነት ጥቃት የማድረግ ፍላጎት የለንም። በተደጋጋሚ ሶስቱ ሀገራት ያላቸው ፖላንድ ሮሜኒያ የአየር ክልላችን ተጥሷል ባሉበት ጊዜም ታስቦ የተደረገ አይደለም። እኛ ምንም አይነት ፍላጎቱ የማጥቃቱ እነሱ ላይ ጥቃት የመሰንዘር ፍላጎትም የለንም አይኖረንም የሚለውን ነገር አጽንኦት ሰጥቶ አነስተውታል። ነገር ግን በአውሮፓ ሀገራት በኩል ደግሞ እየተፈተሽን ነው፣ የኔቶ አቅም ምን አይነት ነው ምን ያክል ነው የሚለው ነገር እየታየ ነው። በሩሲያ በኩል ሆን ተብሎ ነው እንጂ እንደዚህ ሳናውቅን ያደረግነው የሚባል ነገሮች የሉም የሚል ነገሮች መጥተዋል። እንግዲህ ለየት ባለ ሁኔታ የአውሮፓ ህብረት ስብሰባ ያሁኑ ስብሰባ ለየት ያሉ ጠንከር ያሉ ውሳኔዎችን ምንጠብቅበት ይሆናል ብዬ አስባለሁ። ምናልባት እንደው ትራምፕ ለዩክሬን የረጅም ርቀት ተምዘግዛጊ ሚሳይሎችን ለመስጠት እያጤኑ ነው የሚለውን ሀሳብ አሁንም ጎላ አድርጎ መመልከት ይገባል። ምናልባት ይህንን ሀሳብ ከዚህ ቀደምም ሲያንጸባርቁት እንደነበረና ሲነሳ እንደነበረ እናስታውሳለን። ግን የአሁኑ ለየት የሚያደርገው ምክትላቸው ጄዲ ቫንስ ናቸው ይህንን ነገር ያስታወቁት። በዋናነት ደግሞ ቶማሃውክ የሚባል ሚሳኤልን እንግዲህ እስከ 2500 ኪሎ ሜትር ገደማ ድረስ መጓዝ የሚችል ነው። ከዛ ባለፈ የሩሲያን የትኛውንም ኢላማ መምታት የሚችል ነው። ሞስኮ ዋና ከተማውንም ጭምር እንዲሁም መምታት የሚያስችለው ነው። ከዚህ ቀደም በተደጋጋሚ እንግዲህ ዩክሬን ይህ መሳሪያ እንዲሰጣት ተደጋጋሚ ጥያቄ ስታቀርብ ነበርና በዚህ ውስጥ የምትመለከተው ምናልባት አሁን የትራምፕ እንዲሁም ስታነሳው እንደነበረው አሜሪካም በዋናነት ሩሲያን የጦርነቱን በተመለከተ የያዙት ከዚህ ቀደም ይዘውት ከነበረው አቋም በመቀየር እንዳለ ወይም እየተለሳለሱ ስለመምጣታቸው የሚያንጸባርቁ ሀሳቦች ናቸው። እንግዲህ ጄዲ ቫንስም ይህንኑ አጽንኦት ሰጥተው ነው እንግዲህ ያነሱት። ጦርነቱን ማቆም ካለብን ምናልባት ይህንኑ የረጅም ርቀት ተምዘግዛጊ ሚሳይሎችን የአየር መከላከያ ስርዓቶችን ለዩክሬን መስጠት የሚለው ሀሳብ ውስጡ ይካታል የሚልን ሀሳብ አንጸባርቀዋል። እና ያው አንተ ብስተለው እንደነበረው ዲሚትሪ ፔስኮቭ ቃል አቀባዩ ግን አይመስለንም፣ ምንም የሚቀየር ነገር የለውም ስጧቸው አይነት ይመስላል። የሳቸው ሀሳብ ምንም አታመጡም ነው። ግን ምናልባት ይህ ጉዳይ ወደ ሌላ አቅጣጫ ጦርነቱን ይዞት ሊሄድ ይችላል የሚለው ሀሳብ ብዙዎች ሆኗል። ከዛ ባለፈ ከዚሁ ጋር የዘን የምናነሳው ጉዳይ ደግሞ የልዩ መልእክተኛው ነው። የሩሲያ ልዩ መልእክተኛ ሆኖ በተለያዩ ድርድሮች ላይ ሳተፉ የምናውቃቸው የቀድሞ ሌተናንት ጄኔራል ሆነው ሀገራቸውን በውትድርና ያገለገሉት ኬት ኬሎግም እንዲሁ ከዚህ ጋር ተመሳሳይነት ያለውን ሀሳብ አንጸባርቋል። የፎክስ ኒውሱ ጋዜጠኛ ጠይቋቸው ነበረ። ዋሽንግተን እነዚህን መሳሪያዎች ለዩክሬን ልትሰጥ ትችላለች ወይ ተብሎ ጠይቀው ነበረና ወይም ደግሞ እንግዲህ እንደ ማዕቀብ ወይም ደግሞ እንደ ገደብ ተቀምጦ ነበረ አትስጥ ወይም ይህንን የረጅም ርቀት ሚሳይሎችን አትጠቀም ዩክሬን የሚለው ጉዳይ ተነስቶ ነበርና በዚሁ አቋም ጸንታለች ወይ ምን የተቀየረ ነገር አለ ሲባሉ አይ እኛ እኮ እንደዛ አልከለከልንም መጠቀም ትችላለች የሚልን ሀሳብ ትራምፕ ከዚህ ቀደም ደግሞ ከልክለው እንደነበረ እናስታውሳለን። አሁን ደግሞ በኬት ኬሎግ በኩል ደግሞ እየተነሱ ሀሳብ ምንድነው በጥልቀት ወደ ሩሲያ ግዛት በጥልቀት ገብተው እነዚህ ጥቃት መፈጸም ይችላሉ፣ ማንም እዛ ላይ ገደብ ያስቀመጠ የለም የሚልን ሀሳብ ሰጥተዋል። እንግዲህ ከዚህ ቀደም በተመጠቀለ ጉባኤ ላይ ከነበረው ደግሞ የትራምፕ ዩክሬን የተያዙባትን መሬቶች መልሳ መያዝ ትችላለች ከሚለው ሀሳብ ጋር ስታገናኛቸው ምናልባት በትራምፕ አስተዳደር ለውጦች እንዳሉ ማሳያ ተደርጎ እየተቀመጠ ይገኛል ማለት ነው። ይህ እንግዲህ ለውጦች መኖራቸው በብዙ መልኩ ነው። እንግዲህ ቅድም ስታነሳው እንደነበረው ኔቶ ላይ ትልቅ አቅም ያላት ዋነኛዋ ውሳኔ ሰጪ ሀገር እንደሆነች ይታወቃል። አሜሪካ በአውሮፓ ህብረትን በኩል በሚኖረው
ጉዳይ እንዲሁ ሚናዋ ቀላል ይሆናል ተብሎ አይጠበቅም። በድርድር ሂደቶችም እንዲሁ እየመራች እንደነበረና መለሳለሶችም ወይም ደግሞ በጦርነቱ ላይ ጋብ ያሉ ሞመንቶችን ስንመለከት አብዛኞቹ የመጡት ከትራምፕ ጋር ተገናኘ ነው። እንደምታውቀው ቅድም ስናነሳቸው የነበሩ ጥቁር ባህር ላይ የነበሩ ስምምነቶች፣ ያለ መሰረተ ልማት ላይ የነበሩ ስምምነቶች አብዛኞቹ እነዚህ ሁሉ ስምምነቶች የመጡት ትራምፕ ከመጡ በኋላና ከትራምፕ አስተዳደር ጋር የተያዙ ስምምነቶች ናቸው። ሶ ያ ማለት ምንድነው? አሁንም በቀጣይ የሚደረጉ ምናልባት ምንም እንኳን ይህ ነው የምትለው ፍሬ ያለው ተጨባጭ ውጤት ባያስገኙም እነዛን የስምምነት ሂደቶች ግን ሊያዳፍን ይችላል። አሁንም ወደ ቀድሞ የባይደን አስተዳደር የጦር መሳሪያ ድጋፍ የሚያመሩ ከሆነ ትራምፕ ተመልሶ አሁንም ጦርነቱ ላይ ጋዝ ከማርከፍከፍ በተረፈ ሰላምን የሚያመጣ አይደለም የሚሉ ትችቶች እየቀረቡ ይገኛሉ። ግን ትራምፕ ምናልባት እንግዲህ አቋማቸው አሁንም የምትይዙ አይደለም ወይም ደግሞ ይቆያል ብለህ የምትለው አይደለም። እንግዲህ ዛሬ ሲደግፉ ነገ ደግሞ ሲቃወሙ ትመለከታቸዋለህ። ዛሬ ሲያሞግሱ ነገ ደግሞ ሲተቹ የምንመለከታቸው ናቸው። ከዚህ ቀደም ዜሌንስኪን ሳይቀር እንግዲህ ዋሽንግተን ዋይት ሃውስ ላይ በምን አይነት መልኩ አስተናግዷቸው እንደነበረ ታስታውሳለህ። በቅርብ ደግሞ እንዲሁ እሳቸውም እንግዲህ ሱፍ ልብሳቸውን ቀይረው መጥተው ደግሞ እንዴት በክብር ተስተናግደው እንደነበረ የቅርብ ጊዜ ትውስታ ነው። አሁንም በትራምፕ በኩል ምናልባት የሚቀየር ነገር ሊኖር ይችላል፣ የማይቀየርም ነገር ሊኖር ይችላል። ግን አሁን ከነዚህ ሁሉ ዲፕሎማቶች ከትራምፕን ባሻገር ደግሞ ካሉት ማረጋገጫ የሰጡት ዲፕሎማቶችን አስተያየት ስትመለከት በተወሰነ መልኩ በዋሽንግተን በኩል ለውጦች እንዳሉ ማሳያ ነው። ያ ማለት ምንድነው? ምናልባት አሁን በቀጣይ የምንጠብቃቸው ውሳኔዎች ሊኖሩ ይችላሉ። በዋናነት የጦር መሳሪያ ድጋፍን እየተመለከቱ ማዕቀቦችን፣ በዋናነት ደግሞ አሁን እንግዲህ ትኩረት ሊሰጠው የሚገባ ጉዳይ የማዕቀብ ጉዳይ ነው። በነዳጅ ላይ ሩሲያ ነዳጅ የሚገዙ ሀገራት ላይ ህንድና ቻይናን ጨምሮ ማዕቀብ እንጥላለን የሚለው ጉዳይ አሁን ኤርዶዋንንም አነጋግሮታል በዚህ ጉዳይ። ስለዚህ በዚህ ጉዳይ ላይ የሚጠበቁ ጉዳዮች አሉ ማለት ነው። ምናልባት በቀጣይ የሀገሬ ትንታኔ ዘገባዎቻችንም ምናልባት ሀሳብ የሚጨምርበት ከሌለ ሰፋ አድርገን የምንመለስበት ይሆናል እነዚህን ጉዳዮች። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያዝንላችሁ ሀገሬ ትንታኔ መሰናዶ በዚሁ አብቅቷል። አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ላለፉት ደቂቃዎች ቆይታ አደረግን። ቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።